ኬምሬ ባይሰል በዛሬው ዘመን በቱርክ የቲቪ ኢንዱስትሪ ውስጥ በፍጥነት የታወቀች ወጣት ተዋናይት ናት። በተለይ በሮማንቲክ ኮሜዲ ድራማዎች ውስጥ ያላት ተጽዕኖ ብዙ አድናቂዎችን አስገኝቷታል። በዚህ ቪዲዮ ውስጥ ስለ ፍቅር ህይወቷ፣ ትምህርቷ፣ የምትወደው ነገርና የግል መረጃዎቿን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ፌብሩዋሪ 5 1999 እንደ ፈረንጆቹ አቆጣጠር በኢዝሚር ቱርኪ ተወለደች። አሁን ላይ 27 ዓመቷ ሲሆን ቁመቷ ሜትር ከ66 ነው። ክብደቷ 55 ኪሎ ግራም ሲሆን ከልጅነቷ ጀምሮ የኪነ ጥበብና መድረክ ላይ ቆሞ የመተወን ፍቅርም ነበራት። የኬምሬ እናት ስሟ ፋቶስ ባይሰል ይባላል። ኬምሬ የእስልምና እምነት ተከታይ ነች። የፀጉር ቀለሟ ብራውን ሲሆን ተፈጥሯዊ የአይን ቀለሟም ሰማያዊ ነው። አሁን ላይ ኔት ወርዟ $1 ሚሊዮን ነው። ኬምሬ የሃይስኩል ትምህርቷን ፈናርት ሃይስኩል ትምህርት ቤት ያጠናቀቀች ሲሆን ከዛም በኋላ ዩኒቨርሲቲ ገብታ ተመርቃለች። በ15 ዓመቷ በረዳት ተዋናይትነት በየዚል ዴኒስ ተከታታይ የቲቪ አስቂኝ ድራማ ላይ ሰርታለች። ከዛም በመቀጠል ባይታት አብዱል ሐሚድ የተባለውን ሂስቶሪካል ድራማ ላይ ፍሩይዜ ካራክተርን ተጫውታለች። በ2017 ኢስሚ ዚለር፣ በ2018 እስከ 2019 ኢልሚ ብራክማ በረዳት ተዋናይትነት፣ በ2020 ራሞ በዋና ገጸ ባህሪ፣ በድጋሚ በ2020 ሶልያኒም በዋና ገጸ ባህሪ፣ በ2022 ሴንዴን ዳሃ ጉዜል፣ በ2023 በሃት ኦዩኑ፣ በድጋሚ በ2023 ቦዚክስ ሲዝን 2፣ አሁንም በድጋሚ በ2023 ሳካል ኤቢን እና በዚሁ አመት 2023 ላይ አዚክ ፊልም ከሰራቻቸው ቆንጆ ፊልሞች መካከል ይጠቀሳሉ። ሻይኒንግ ስታር አት ዘ ጎልደን በተርፍላይ አዋርድ ኢን 2021 ላይ ተሸልማለች። አይታች ሻሽማዝ በ2023 ላይ ባይቶይኑ ላይ አብሯት የተወነው የፍቅር ጓደኛዋ ነው።
የምትወደው የቀለም አይነት ነጭና ፓስቴል ቀለም ነው። ፓስቴል ቀለም ማለት ብርሃን ያለው ለስላሳና ዝቅተኛ የቀለም ጥራት ያለው የቀለም አይነት ነው። የምትወደው ምግብ የቱርክ ባህላዊ ምግብ የሆነውን ከባብ ነው። የዓለም ሀገራትን እየዞረች መጎብኘት ትወዳለች። በማንኛውም የሥራ ዘርፍ ላይ ጠንክረን ከሰራን ስኬት ላይ እንደምንደርስ ከኬሚሬ ታሪክ እንደተማራችሁ አስባለሁ። ኬሚሬ ከረዳት ተዋናይነት ተነስታ እስከ ሻይኒንግ ስታር ጎልድ አዋርድ ተሸላሚ እንደደረሰች አይታችኋል። ስለዚህ ከሷ ጥንካሬን ትማራላችሁ ብዬ ተስፋ አድርጋለሁ። ለዛሬው በዚሁ አበቃን። በቀጣይ በሌላ ሰው ታሪክ እንመለሳለን። አፎሚ ቲፕስ ነው። ሰብስክራይብ አድርጋችሁ ውጡ።